بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب في باب التيمم من بلوغ المرام. تيمم باب لا يعلنوا توسنوا حديثات شيطانات يقرث እንደግሞና አለን إن شاء الله. وعن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم الصعيد وضوء المسلم وإن لم يجد الماء 10 سنين فإذا وجد الماء فليتق الله وليمسه بشرته. رواه البزار وصححه ابن القطان ولكن صوب الدارقطني إرساله. الحديث صحيح رواه البزار 310 حديث ነው ይላሉ زوائد البزار وما بعده يشهد له. ወደፊት ከትርሚዚ የሚወራ ሐዲስ አለ እሱም ይሄንን ሐዲስ ይመሰክርለትና ያጠናክረዋል ማለታቸው ነው። ما بعده ማለት والحديث الذي يروى بعده ያው ለዚህ ሻሂድ ይሆናል። طيب يختلفون الائمه موصول ሆኖ ነው የተወራው ሙርሰል ሆኖ ነው የተወራው። الامام الدارقطني ሙርሰል መሆኑን ነው ሷዋቡ ትክክለኛው ሙርሰል ማለት እንግዲህ ሱሐቢዩ ሳይዘከር የተወራ ታቢዒ عن رسول الله ወይ قال رسول الله صلى الله عليه وسلم የሚሉት እሱ ሙርሰል ይባላል። ስለዚህ ሐዲሱ የሚለው ከአቡ ሁረይራ ነው የተወራው። የትርሚዚ ደግሞ ከሌላ ሱሐቢይ ነው የሚወራው። የበዛር ሙስነድ አቢ ሁረይራ አቡ ሁረይራ ረዲየላሁ ዐንሁ ምን ይላሉ? የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል አሉ። አስሰዒዱ ብዙ ጊዜ ፈስረናል። ይሄ እንግዲህ ሰዒድ አሉ ወሁ ጠይብ ወጠሁር የምድር ወየመሬት ገጽታ ወዱኡል ሙስሊሚ የሙስሊም ውዱእ ማድረጊያ ነው አሉ። እንግዲህ አሸባብ ውዱእ ብለን ቢፈትህ ዋው ከቀራ ለውዱእ የምንጠቀመው ውሃ ማለት ነው። ውዱእ ከሆነ ደግሞ ራሱ ውዱእ ማድረጉ ቢضم الواو ከሆነ አሽሃሩ ይሄ ነው። ስለዚህ ውዱኡል ሙስሊም ማለት ለሙስሊም ውዱእ እንደማድረጊያ ነው። ሷዒድን ተጠቅሞ መስገድ ይችላል አሉ። ባይሆን ያው ምን ሲሆን ነው ይሄንን የሚያደርገው? ውሃ ሲያጣ ነው። ወይ ደግሞ ውሃ ቢኖርም ውሃ መጠቀም ምን ካላረገ ካልቻለ لعذر من الأعذار. وإن لم يجد الماء 10 سنين ውሃ ቢያጣ እንኳን ባያገኝ እንኳን 10 አመት አሉ ነብያችን ሰለላሁ ዐለይሂ ወሰለም። ሰውየው 10 አመት ውሃ ቢያጣ በሚያረግበት ውሃ ማለት ነው እንግዲህ የሚጠጣው ሌላ የሚስራራበት ይኖራል። ይሄ ቀይዳ አይደለም። ነብያችን ሰለላሁ ዐለይሂ ወሰለም ይሄ ሙባለጋ የሚባል ነገር አለ እሱን ነው የፈለጉበት። ስለዚህ 10 አመት ውሃ ቢያጣ እንኳን ባያገኝ እንኳን ምን ያረገ መስገድ ይችላል አሉ ነብያችን ሰለላሁ ዐለይሂ ወሰለም። አፈር ካለ ወይም ደግሞ ሰዒድ ጠይብ ካለ በሱ ተየሙም ያረገ መስገድ ይችላል። فإذا وجد الماء وها ሲያገኝ አሉ ነብያችን ሰለላሁ ዐለይሂ ወሰለም ውሃ ያገኘ ጊዜ فليتق الله اللهን ይፍራ وليمسه بشرته ያንን ውሃ ያስነካው ሰውነቱን በሸራ ማለት ዛሂሩ ጀሰድና ጅልዳችን ቆዳችን በሸራ ይባላል። ስለዚህ ሰውየው ዋህቶ ተይሙም ሲያረግ ኑሯል። ተይሙም ያረገ ሲሰግድ ኑሯል። ከዛ በኋላ እንግዲህ ውሃ ለማጣት ነው ተይሙም የሚያረገው። ውሃ ሲያገኝ ምን ያርጋሉ ነብያችን ሰለላሁ ዐለይሂ ወሰለም? ከዛ በኋላ ውዱእ ያረገ መስገድ ነው እንጂ ያለበት በተይሙም አንዴ ተፈቅዶልኛል ብሎ ተይሙም ያረገ መስገድ አይችልም። ስለዚህ ምን የሚል አባባል አላቸው ያ ሸባብ አልፉቃሃ إذا وجد الماء ምንድነው የሚሉት? بطل التيمم ለሌሎች ነገሮችም ይጠቀሙታል ይሄንን አባባል። ስለዚህ ውሃቶ ከሆነ ነው ያ አባባል የሚሰራው ሰውየው ምን عدم الماء ከሆነ ውዱእ ያረገው እንትን ተየሙም ያረገው ውሃ በሚያገኝ ሰዓት ውዱእ አድርጎ ይሰግዳል። ይሄ ለልሙስተቅበል ወደፊት ለሚሰራቸው
ዒባዳዎች ያለፈው ሄዷል። በተይሙም የሰገደው እንግዲህ ፈተቁላህ መስተጣዕቱም ነው። እዛ ላይ መሽሩዑ ተይሙም አድርጎ መስገድ ስለሆነ ተይሙም አድርጎ የሰገደውን ሶላት አይመልስም። ወደፊትም የሚመጣ ሐዲስ አለ። ለወደፊቱ ግን ውሃቶ ስለነበረ ተይሙም እያደረገ የሚሰግደው ውሃ በሚያገኝ ሰዓት ጉስልም ከሆነ የሚያስፈልገው ታጥቦ ሐደሰን አስገር ከሆነም ውዱእ አድርጎ ነው መስገድ ያለበት። ሐዲሱን ቅድም እንዳልነው አልበዛር ዘግበውታል ይላል። ኢብኑል ቀጣን የተሰኘ ኢማም ሶሒህ ነው ብሎታል። ሌሎችም ያው ሙኸርጁን እንደቀራ ነው እዚህ ሶሒህ ነው ብለውታል። እንግዲህ ሙርሰልና መውሱል ሆኖ ነው የሚወራው ብለው ይለያያሉ። መውሱል ያደረጉት ሰዎች እንግዲህ ፊቃዎች ከሆኑ መውሱል አድርጎ አወራው ጋር ዚያደተል ዒልም ስላለ እሱን አርጀህ ተደርጎ ሶሒህ ነው እንላለን። المراد أن التيمم كالوضوء في إباحة العبادة المشروطة به مالت ነው የተፈለገው الوضوء المسلم ማለት ተየሙም ልክ እንደ ውዱእ ነው። ዒባዳን በማብቃት ጣሃራ የሚሸረጥላትን ዒባዳ በማብቃት እንደ ውዱእ ነው ማለት ነው የተፈለጉት አሉ። وذكر السنين للمبالغة لا للتقييد 10 ዓመት ብቻ ብሎ ለመገደብ ሳይሆን ለሙባለጋ ነው። 10 ዓመት እንኳን ቢያጣ ለማለት እንጂ 10 ዓመት ነው የተፈለገው ማለት አይደለም አሉ። ስለዚህ ይሄ ሐዲስ ሶሒህ ነው ተብሏል። የአቡ ሁረይራ ሐዲስ الذي في البزار ሌላ ለሱ ሻሂድ የሚሆን ሐዲስ وللترمذي عن ابي ذر نحوه ባይሆን የትርሚዚ ያ ሸባብ من مسند ማን ነው እያሉ ነው በዛር ያወሩት የአቡ ሁረይራ ሐዲስ ነው ብለናል። من مسند ابي هريره የትርሚዚ ደግሞ ያሳልፈናል من مسند ابي ذر الغفاري رضي الله عنه وصححه ترمذي ይሄን የመሰለ የአቡ ሁረይራን ሐዲስ የመሰለ በዛር የዘገቡትን ሐዲስ የመሰለ ዘግበው ሶሒህም ነው ብለውታል። ስለዚህ ትርሚዚም ጋር ሌሎች አይማዎች ሶሒህ ነው ብለውታል ያንን ሐዲስ። وابن حبان والدارقطني وابو حاتم والحاكم والذهبي والنووي وابن دقيق العيد አሁን ያልናቸው አይማዎች እንግዲህ መቁጠር ትችላላችሁ። የአቡ ዘር الغفارين ሐዲስ ምንድነው ብለዋል? ሶሒህ ነው ብለዋል። صحيح رواه الترمذي ترمذي ላይ 124ኛ ሐዲስ ነው አሉ። ወለፍዙ የሐዲሱ ለፍዙ ምንድነው የሚለው ان الصعيد الطيب طهور المسلم ለፍዙ الترمذي طيب ማለት እንግዲህ طهور ማለት ነው። ራሱ ጧሃራ ሆኖ ሌላን የሚያጣሃራ የምድር አካል የሙስሊም አጣሃሪ ሙስሊምን ያጣሃራዋል። وإن لم يجد الماء 10 سنين فإذا وجد الماء فليمسه بشرته فإن ذلك خير. وقال حديث حسن صحيح ترمذي أن الحديث باهون بتبالو لف كذقبوا بها حديث حسن صحيح ነው ብለዋል ይላል። ስለዚህ እንግዲህ አቡ ዘር ትንሽ ዝላይ ለፍዙንም ባያመጡት ትንሽ ቂሷ አለው። በቂሷቲሂ ሌላ መጅሊስ ላይ አሳልፈናል። ስለዚህ ውሃ ያጣ ሰው ተይሙም አድርጎ من الحدثين الأصغر والأكبر جنوبم كهنا وضفتم كهنا እንደሚሰግድ راجحس እንደሆነ አሳልፈናል ትናንት የዓማር ኢብኑ ያሲር ሐዲስ أصح ما روي في التيمم የሳቸው ሐዲስ ነው متفق عليه ስለሆነ. وعن أبي سعيد الخدري رضي الله عنه قال خرج رجلان في سفر فحضرت الصلاة وليس معهما ماء فتيمما صعيدا طيبا فصليا ثم وجد الماء في الوقت تببلوا هنن حديث ثم وجد الماء في الوقت فأعاد أحدهما الصلاة والوضوء ولم يعد الآخر ثم أتيا رسول الله صلى الله عليه وسلم فذكر ذلك له فقال للذي لم يعد أصبت السنة وأجزأتك صلاتك وقال للآخر لك الأجر مرتين. رواه أبو داود والنسائي. الحديث صحيح رواه أبو داود 330
8ኛ ሐዲስ ነው አሉ في سنن ابي داود والنسائي 113ኛ ሐዲስ طيب ለዚህ ሐዲሱን የዘገቡት አቡ ሰዒድ الخدري ናቸው ሰዒድ ኢብኑ ማሊክ ኢብኑ ሲናን ይባላሉ من الانصار ናቸው اخير المكثرين ብለን ብዙ ተርጀማዎች አሳልፈናል ብዙ ጊዜ ስለሳቸው ሳቸው ምን ይላሉ قال እንዲህ ይላል አቡ ሰዒድ الخدري رضي الله عنه خرج رجلان في سفر ሁለት ሰዎች ወደ ሰፈር ወጡ እንግዲህ የሰፈር የሚባለው ነገር ያሸፈር ያው قطعه من النار ብለዋል ነብያችን ሰለላሁ ዐለይሂ ወሰለም እሳቸው ይሄን ብለው ነው እኔ النار قطعه من السفر ነበር ብለዋል አይሻ ሰፈር راح ይከለክላል በተለይ የድሮው ሰፈር ስለዚህ ለምንድን ነው ይሄን ያልነው ሰፈር ላይ ብዙ ጊዜ የሚበቃ ውሃ ተሸክመህ መሄድ አትችልም ተጣው ያህል በኮዳ በመናምን ይያዛል ሰፈር ላይ ወጡና فحضرت الصلاه حضرت ማለት دخل وقتها ሰፈር ላይ እየተጓዙ ይያለ ሶላት ተጣደች ማለት የሶላት ወቅት ገባ وليس معهما ماء አብሯቸው ውሃ የለም እንግዲህ ያው የሚጠጡት ያህል ይዘው ውዶ ቢያረጉበት አጦሽ የሚፈሩ ከሆነ አሸበብ እንደሌለ ነው የሚደረገው ውሃ አብሯቸው አልነበረም ለውዶ የሚበቃ ውሃ فتيمما صعيدا طيبا فصليا تيمم አረጉና بالصعيد الطيب سجدوا حاضرون وقت سجدوا ثم وجد الماء في الوقت لببلج في الوقت ያለችውን እንግዲህ ማስታወስ አለብን እዚህ ወደ ፍቂዎች ወደ ፉቃሃዎች ኩቱብ ስንገባ ትንሽ ስለሚያስቸግር ነው አቅዋሎች ያመጣል ሐዲሱ ግን ይያለ ያለው ወቅቱ በተየሙም የሰገዱት ወቅት ሶላት ሳይወጣ ምን አገኙ ውሃ ተገኘ فأعاد أحدهما الصلاة والوضوء እንግዲህ ይሄ ዋው የሚባለው ነገር ያሸፈው لمطلق الجمع ስለሆነ ሰግዶ ነው ወይ ውዶ ያረገው ብለን እንዳንረዳ لمطلق الجمع ናት ምን እንመለሳሉ እንግዲህ አባባሉ فأعاد الوضوء والصلاة بالوضوء مجمع بذكره ጥሩ ነው المهم واويت لمطلق الجمع ናት ሶላቱንም መለሰ ሌላ ምን መለሰ ውዶ አርጎ ሰገደ ነው የተፈለገው አባባሉ ውዶ አረገና ሰገደ ምክንያቱም ያጀባ ቅድም ውዶ አርጓል አላረገም ሲሰግድ نعم ሶላቱ ላይ ኢሽካል የለም ሰግዶታል ደገመው ውዶ አርጓል ውሃ የለም ውዶ አላረገም ስለዚህ አዓደል ውዱአ ማለት ያው የቀድሙ ተየሙሙ ማንን ተክቶ ስለነበረ ነው ውዶውን ተክቶት ስለነበረ ኢዓዳ የተባለው ምን حيث هذا አይ አንደኛው ውዶ አረገና ሶላት መለሰ ولم يعيد الاخر ሌላኛው እኔ የቻልኩትን አርጋለሁ አልመልስም አለ ተው አልመለሰም ثم اتى يا رسول الله صلى الله عليه وسلم فذكر ذلك له መጡና ይሄን ጉዳይ ለነብያችን ሰለላሁ ዐለይሂ ወሰለም ብዙ ጊዜ እንደምንለው ሲራ ላይ የሚያጋጥማቸውን ሰፈር ላይ ለነብያችን ሰለላሁ ዐለይሂ ወሰለም ተፋሲል ይናገራሉ ሚስተካከለውን ያስተካክላሉ ትክክለኛ ከሆነ ያጸድቃሉ እንደዛ ነው የሚያደርጉት ዝም ብለው በግደለሽነት የሚተውት ነገር የላቸውም ሱሐቦች እንደዛ አጋጥመውን እንደዛ አረግን ብለው አሁን ያሳለፍነውን ቂሷ ለነብያችን ሰለላሁ ዐለይሂ ወሰለም አወሱ فقال للذي لم يعد صلاتنا وضوء لالملسوا لالدقموا سويه من قالوت اصبت السنه واجزاتك صلاه سنان አግኝተሃል አሉት እንግዲህ ሱና ሸባብ አምናት አንዳንድ ጊዜ ፈራኢዱን ሁሉን ታካትታለህ እዚህም ላይ የተፈለገው እሱ ነው አንተ ትክክለኛውን አግኝተሃል ሶላትህም ታብቃቃለች አሉት وهذا افضل من الثاني ወደፊት ከሚመጣው ሸባብ افضل ይሄ ሰውዬ ምክንያቱም ሱና ሸርዓችንን የሰራሃው አንተ ነህ ሶላትህም አብቃቅተሃል ብለው ይሄን ነገሩት وقال للآخر ለዛ ለመለሰው ለደገመው ሰውዬ ምን አሉት لك الاجر مرتين እንግዲህ ሰውየው ፈርዶ ሰቅጠለታል በመጀመሪያው ሁለተኛ ለአላህ ብሎ እየሰገደ ነው ሁለት ጊዜ ምን አለህ አሉት አጅር ሁለት ጊዜ አለህ
ግን አፍضሉ የትኛው ነው ይያልና ጀባ ኢሷበቱ ሱናን ማገኘት ነው አፍضل ስለዚህ ከዛ ሐዲስ የተነሳ بعض الائمه እንደሚሉት وهو الصواب ተይሙም አድርጎ የሰገደ ሰውዬ سواء وجد لفقد الماء ማለታችን ወሐቶ ተይሙም አድርጎ የሰገደ የሚችለውን ስለለገሰ ሰው ከዛ በኋላ ከሰገደ በኋላ ውሃ ቢያገኝ في الوقت هنا بعد خروج الوقت مملس የለበትም ማለትን ከዛ ሐዲስ እንረዳለን وهو قول الائمه الاربعه ይላሉ ወደ ፊቅህ ስንገባ ግን ያሸበብ ብዙ ጭቅጭቅ አላቸው في الوقت ከሆነ ይመልሳል ካልሆነ የሚሉ አንዳንድ አይማዎች ይኖራሉ على كل አራቱ የታወቁት አይማዎች አይመልስም ይላሉ ብለው ያስቀምጣሉ صاحب توضيح الاحكام እና ይሄ حكمه ማወቅ የግድላ ስለዚህ ሰውየው ወቅቱ ሲገባ افضل الاعمال الصلاه في اول وقتها او في وقتها حديث አለ ወቅት ገባ ውሃ ተፈለገ የለም ያስከው ውሃ የለህም ያለ ሸሪዓ የደነገገልህ ተይሙም አድርገህ ሶላትን መስገድ ነው ያንን የደነገገልህንና የምትችለውን ከለገስክ በኋላ ሌላ ምትጠለብ ካንተ የሚፈልግ ነገር የለም ዋጅቡ ሰቅጦልሃል مملس يلبهم طيب الحديث كما أسلفنا في سنن الإمام أبي داود وفي سنن النسائي على حديثنا صحيحنا وبلوات طابق أوجه دي لتيمم من نقرأته أحاديثه واضحنا وعن ابن عباس رضي الله عنهما في قوله عز وجل ندى الله زآيا لاي النهلال سنسي أبرار الناس فسروا عبد الله بن عباس وإن كنتم مرضى أو على سفر እሚለውን ሲያብራሩ ይላል ወይም ኩንቱም መርዳ አው አላ ሰፈሪ ወይም ኩንቱም ብትሆኑ ማለት ነው መርዳ በሽተኞች ታማሚዎች ብትሆኑ የመሪድ ጀምዕ ነው መርዳ አው አላ ሰፈሪ ወይ ደግሞ በጉዞ ላይ ብትሆኑ ሙሳፊሮች ብትሆኑ قال من قال عبد الله بن عباس إذا كانت بالرجل الجراحة في سبيل الله قال سويو في سبيل الله ማለት እንግዲህ ጃሃር ላይ የተጓዘ አብዛኛው ሰፈራቸው ያስለሆነ ቁስል ካለበት አሉ በሰውየው ላይ والقروح ያው ቁስሎች ማለት ነው የቁርህ ጀምዕ ነው فيجنب ከዛ ጁኑብ ይሆናል አሉ ሰውየው ቁስል ነበረበት እንግዲህ በጃሃድ ያው ሲገጥሙ ሸርጡን ያሟላ ጃሃድ ኩፋሮች ያቆስሏቸዋል በሰይፍ እነሱም ያቆስላሉ يمسسكم قرح فقد مس القوم قرح مثله وتلك الايام نداولها بين الناس احر ላይ ትንሽ እንዳሲሉ ሷሃቦች እናንተ አሁን ብትቆስሉ فقد مس القوم قرح مثله ስለዚህ طيب قروح የቁርህ ጀምዕ ነው قرح ከሆነ ግን ቁርአን ላይ እዛ قرح ነው የሚለው እሱ መስደር ነው ይላሉ ቁርህ ከሆነ ስሙ ነው ለቁስሉ قرح ከሆነ ማቁሰል ወይ መቆሰል ይሄ ደግሞ ቁስሉ ራሱ ቁርህ بضم القاف ይባላል ይላሉ አልሙሂም የዛ አያ ትርጉሙ አሉ እንደ ሚሳል እየተጠቀሙ ነው አለዛ በሌላም ይፈሰራል የቁስል ብቻ ነው ዑዝሩ ማለት አይደለም ሰውየው في سبيل الله ይወጣል ለጂሃድ ቁስል ይኖርበታል ከዛ ጁኑብ ይሆናል አሉ فيخاف أن يموت إذا اغتسل ቢታጠብ እሞታለሁ ብሎ ይፈራል እንግዲህ በዛ በቁስሉ ውሃ ይገባና ምን ያደርገኛል ብሎ ይፈራል ይገለኛል ብሎ ይፈራል ቢታጠብ እሞታለሁ ብሎ ይፈራል ተየመም አያው ምንም እንደነው ያለው ወይም ኩንቱም مرضى او على سفر نعم او جاء احد منكم من الغائط او لامستم النساء فلم تجدوا ماء نزل وها الا فتيمموا صعيدا طيبا نعم طيب ስለዚህ ይሄኛው በምን ፈሰሩት ሰውየው ሰፈር ላይ في سبيل الله جهاد ያረገ ቁስሎች ይኖሩበታል ቢታጠብ እሞታለሁ ብሎ ከፈራ ተይሙም ያርግ ማለት ነው ብለው ሚሳል ቁስልና መጡ ሌሎች የመረዳ አይነቶችም ቢሆኑ መርዳ የሚለው ዓም ስለሆነ ሌላም በሽታ አይነት ቢሆን ያው ነው ግን እነዚህን ቁስሎችን ማምጣታቸው ከተንሲል እንደመመሰል ይወሰዳል في الحديث جواز التيمم للمريض
ولو خاف ما دون الهلاك ومذهب أحمد لا يجوز لخشية الضرر لا يالو እንግዲህ ሐላክ ከፈራ ይቻላል በእጅማዕ ሞታለሁ ካለ ውሃ ብትጠቀም አይ ውሃው ይረብሸኛል ካለ አብዛኛዎቹ ይችላል አሉ አብዛኛ ደግሞ الإمام أحمد معه تيمم ማድረግ አይችልም ማለት رواه الدارقطني موقوفا لأن الحديث الإمام الدارقطني موقوفا على ابن عباس ነው የዘገቡት ይላል ورفعه البزار بزار ደግሞ مرفوع አድርገው ነው የዘገቡት አሉ الى النبي صلى الله عليه وسلم ابن عباس ከራሳቸው ሳይሆን የሚሉት في روايه البزار ነብያችን ይሄን ብለዋል ብለው ነው የሚያወሩት ማለት ነው وصححه ابن خزيمة والحاكم قالوا من الائمه ابن خزيمة وكذلك الحاكم صحيح انه بلوتال للال ضعيف موقوفا ومرفوعا حديث ضعيف ነው አሉ موقوفا على ابن عباس ضعيف ነው እንግዲህ ሰነዱ ችግር አለበት ነው مرفوع ሆኖ ما ضعيف ነው አሉ والموقوف رواه الدارقطني 977 ይላል والمرفوع رواه ابن خزيمة 272ኛ حديث والحاكم ያው في مستدركه ነው 165ኛ حديث ስለዚህ ይሄ ሐዲሱ አልሰበተም አሉ ካልሰበተ እንግዲህ ያው የአያውን ማዕና ይዘን እንሄዳለን ማዕናው ማዕና الآية አንድ ስለሆነ ይሄ እንደሚሳል ነው ያመጡት ጁርህን እንጂ ሌላም ቢሆን ያው ነው ሁክሙ طيب ስለዚህ ስለተየሙም ነው የሚያወራው ሐዲሱ አሁን ሙጣበቃ ይኖረዋል ለባብ وعن علي رضي الله عنه قال انكسرت إحدى زندي فسألت رسول الله صلى الله عليه وسلم فأمرني أن أمسح على الجبائر طيب جبائر يجبيرا جمعنا رواه ابن ماجه بسند واهن جدا واهي مالك بتأم دكاما بهنا سندنو الإمام ابن ماجه يزقبوا تهن حديث لا يريد سنن ابن ماجه كأردت سننوش عندنا የመጨረሻው ነው ደረጃ አላቸው سننوش ተርቲባቸው ابن ماجه أو سنن ابن ماجه آخره في الترتيب الشيخ مريد تخريج الألباني إنه اعتماد من يارقوت بلنال من إلى المخرج موضوع رواه ابن ماجه 657ኛ حديث ነው ይላሉ في سنن ابن ماجه እንግዲህ ያለው ሰው ያየ 657ኛ حديث وقال البغوي والنووي اتفق الحفاظ على ضعف هذا الحديث صاحب التوضيح يعني ذا البغوي يتسنى إمامنا معناته الإمام النووي حفاظ الأحاديث حديث يحفظ أئمة وتباتك علي يهي علي حديث ضعيف بمهن لاي يسمع مالو عندهم يحيى بن معين يبال عندي سوية تقصوا معمر يبال كابد الرزاق يهي حديث يثبتال بالواورت وتكونا فهو حلال الدم بلال يبالا ስለዚህ አይሰብትም ሐዲሱ በማንኛውም መልኩ صحيح ነው ያለው ኢማም የለም ስለዚህ መስح على الجبائر ይሄ ሐዲስ ትንሽ ያስቸግራል እኛ في ባቢል ምንድነው ያለነው አሸባ ተየሙም ሐዲሱ የሚያወራ ስለምንድነው ስለ መስح على الجبيرة طيب እንግዲህ ተፋሲል አቅዋል الائمه ስናይ ሙጣበቃ የሚኖርበት ይኖራል ምንድነው የሚሉት علي رضي الله عنه الزند ሲፈስሩ إحدى زندي ስላለ مفصل طرف الذراع في الكف እንግዲህ ዘንድ ይባላል مفصل እዚህ ላይ ያለው መለያያ ከፍ ላይ ይሄ ዘንድ ይባላል ከሁለት እጅ ያንድኛው ተሰበረ አሉ علي رضي الله عنه مفصل طرف الذراع في الكف ولهذا الحديث أوجب أبو حنيفة وجوب المسح على الجبائر علي رضي الله عنه من قالوا انكسرت تسبرت قالوا إحدى زندية كولت زندوتشي كولت من دون ميبالو بأمارنا يا شبابي ها يجي قرطمجم تنبلا ولا من النبل حتى وقتم سمو
ይሄ ነው ዘንድ ማለት ነው። ይሄ እንግዲህ ይሄ ዚራዕ ይባላል። ይሄ ሳዒድና ዚራዕ ይባላል እንዳለ እዚህኛው ያለው መፍሲል መርፊቅ ይባላል ወይ መርፈቅ ይባላል ወይ መርፊቅ ይባላል። ከኋላ ከዚህ ላይ ያለው እዚህ ላይ ያለው መፍሲል ምን ይባላል? ብዙ ስሞችን ቢኖሩት አሁን ዘንድ ማለት እሱ ነው። እንግዲህ ባላችሁት በሉት። እዚህ ላይ ይሄ ተለያይቶ ተሰብሮ ነበር አሉ አሊ ረዲየላሁ ዐንሁ። طيب فسألت رسول الله صلى الله عليه وسلم እንዴት ላርግ ብዬ ነብያችንን ያላህን መላእክተኛ ጠየቅኩኝ። فأمرني أن أمسح على الجبائر የጀቢራ ጀምዕ ጥገና ነው የምንለው እኛ ጀቢራ በሱ ላይ እንዳብስ አዘዙኝ። ይሄ ተሰብሯል ተለያይቷል ይጠገናል። ሲጠገን ሌላውን ወዳርግና እዛ ቦታ ላይ ስደርስ ምን አርጋሉኝ ነው የሚሉት አብሰህ ስገዲ። በጣም ሙሂም የሆነ መስአላ ነው ያሸባብ። በተለይ እንግዲህ ባሁን በእኛ ሰዓት እዛ ጊዜ የሌሉ አሉ። ሰውን ይዘው የሚሄዱ ቤቶች አሉ። ሰው ይዘው ይጓዛሉ። ሰው ቤት ውስጥ ይሄዳል። ቤት ውስጥ ሆኖ ይሄ ኒዕማም ነው። ግን እኛ እናመሰግንም ያሸባብ። ይሄ ጣይራት የሚባላል ሰያራት የሚባላል مع منافعها ضررም አላት። እስቲዳም ያጋጥማል ይገለበጣል። እዛ ላይ ምን ያጋጥማል? አንተ እጅህ እግርህ ይሰበራል ይጠገናል። ስለዚህ የሱን ሁክም ማወቅ ያስፈልጋል። مسح على الجبيرة ይሄ ሐዲስ እዛ في باب المسح على الخفين ቢመጣ ሙጣበቃው ጥሩ ነበረ። እዚህ ላይ ለማምጣታቸው አልሐፊዝ ኢብኑ ሐጀርም አቅዋል العلماء ስናይ ግልጽ ይሆንልናል ብለናል። ሐዲሱ من حيث السند አይሰብትም حكمهم يلم يالو أئمة قال مسح على الجبيرة. الإمام ابن حزم الظاهري عليه رحمة الله يلم نوميلو، وكذلك من المعاصرين الألباني مسح على الجبيرة أنا يسبت سلا مسح على الجبيرة يتوروا رواياتك بعتك علي من دناتشو نوميلو يالسبتوا سلوانو حكم يسبت باتشوهم يلالو أهون يالناتشو. لكن الجماهير من العلماء يثبتون المسح على الجبال بما فيهم الأئمة الأربعة. مسح على الجبيرة على الليلات جبيرة قدم እንዳልነው ነው እንግዲህ ሙስሊሞች ትንሽ በሁሉም ነገር كل المجال تعلم ማድረግ አለባቸው። ይሄ ጀቢራ የሚባለው ነገር አሁን ብዙ ጊዜ እንደምናየው አንድ ነገር እዚህ ላይ ካለ እጅህን በሙሉ ያስርባል። እጅህን በምንድን ነው የሚያስራጀው? እየጠመጠመ በሻሽ በጂፕስ በመናምን ያስረዋል። እንደዛ መደረግ የለበትም። መደረግ ያለበት አይማዎች እንደሚሉት ሙያውን ለባለሙያው እንተዋለን። ግን ያ የተሰበረው ወይ የቆሰለው ቦታ እሱ ላይ ይሰራ እንለውም። ቆስሏል ወይ ተሰብሯል ከጤናማው ሰውነትህ ለማሰሪያ ያህል ነው መግባት ያለበት። ዋዲህ አሸባ የሚታሰርበት ነገር የሚያርፍበት ያህል ከደህነኛው ሰውነትህ ወደ ቁስሉ ይገባል። ሌላው ይተዋል። ይሄንን ማድረግ የሚችለው ምን ሲያደርግ ነው? ሰውየው አሸባ አህካም ዲንን ሲያውቅ ነው። ስለዚህ እንደዛ የተደረገ ጀቢራ ካለ ቅድም ሁለት ኢማሞች ጠቅሰናል። እነሱን የለም ነው የሚሉት። አክثሩ አኢማ አለ ስለሆነ የሚሉት ምንድን ማድረግ አለበት ይላል። እኛ ብዙ ጊዜ የምናመጣ ሸባብ ላይ መል 40 ሶስቱ قاضي شباب الامام ابو حنيفه ومالك واحمد جمهوሮች እንላቸዋለን ባንድ ሲሆኑ አይደል እነሱ ጤናማውን አካል ይጠብና ማለት እንግዲህ አንድ የቀኝ እጅ ላይ ከሆነ እጅህን እስከዚህ ታጥባለህ፣ ከዛ ትመጠመጣለህ፣ ትንሻቅ ታረጋለህ፣ ፊትህን ታጥባለህ፣ ይሄንን እጅህን ደህነኛውን ታጥባለህ፣ ይሄኛውን ታጥባለህ፣ ራስን ታብሳለህ፣ እግርህን ትታጠባለህ። ለዚህኛው ለጀቢራው ምን ያርግ ይላል? ያብሳል። ዋዲህ አሸባብ ደህነኛውን አጥቦ ያኛውን ጀቢራውን ለማሰሪያም ውስጥ የገባ ጤነኛ ይኖራል አብሶ ይሰግዳል። ይሄ የማን አባባል ነው ያሸባብ? የአቡ ሐኒፋ የማሊክ የአህመድ አባባል የጅምሁሮች وهو الراجح። ስለዚህ በዛ አባባል ሐዲሱ ለባቡ ምን የለውም ይያሉ ነው ያሸባብ ወጣበቃ የለው። الامام الشافعي رحمه الله ምን ይላሉ? አሁን እንደተባለው ጤናማውን ሰውነቱን በሙሉ ውዱእ ያርግና ለዛ ለተጠገነው ሰውነቱ ሲል ደግሞ እንደገና ምንን ይጠቀም ይላሉ? ተየሙምን ይጠቀም ይላሉ። يجمع بين الوضوء وبين التيمم። ይሄ الامام ابن حجر ምንድናቸው ብለናል ያለው? ሐነፊ ናቸው ሻፊዒ ናቸው? ሻፊዒ ናቸው። ስለዚህ ይሄንን ሐዲስ እዚህ ማምጣታቸው
قول الإمام الشافعي سلم يكتلوا بساتشو أبابال مطابقة ينوروا لكن هذا القول مرجوح لا يجمع بين البدل والمبدل منه تيمم من يتكالنا من لو يا شباب وضوء يتكال تيمم يبقى لتبالبت بوتا لاي تيمم ብቻ ተደርጎ ነው የሚሰገድ ተይሙም አድርገው ውዱእ አታረጉ አሁን እዚህ ቦታ ላይ ደግሞ ውዱእ ማድረግ ነው አክሰሩል አዕዳ ጤናማ ስለሆነ ውዱእ ያርግ ይያልን ነው ውዱእ ያርግና ሌላውን ያንን ጀቢራውን አብሶ ነው የሚሰግደው يبقى اصح اقوال الائمه الثلاثه ነው ብለናል ሌላ ይሄ መስح على الجبيرة مسح على الخفين ላይ ነበር የምዘከረው مسح على الخفين ላይ አይቀየስም ያሸብ እንግዲህ مسح على الخفين አሳልፈን حكمون የሚቀራውን ማስተዋወስ አለበት ይሄ ጀቢራ የሚባለው ኹፍ በብዙ ነገር ይخلፋል ከነዛ መሃል አንድ አራት እናመጣና ጨርሳለን እንግዲህ ይሄ مسح على الجبيرة የሚባለው ነገር ያሸበ من الحدثين الأصغر والأكبر ያብሳል ሰውየው ተሰብሯል ወይ ቆስሏል ከተጠገነ ወዶ ሲያረግም ሲታጠብ ምንድነው የሚያረገው አብሰው ነው የሚሰግደው ኹፍ ከሆነ ግን خاصም በምንድነው ብለናል ያሸበው مسح على الخفين جنوب ሊያብስ ይችላል አይችልም አያብስ ሌላው مسح على الخفين ወቅት አለው ጊዜ አለው አይደል ይሄኛው ጊዜ የለውም እስከሚድን ነው የምታብሰው واضح ሌላው የሚለያይበት جبيرة كهنا لب بلو يا شباب قولوا أكثر أهل العلم نو تأثر كذز كتأثر يعني بمولو بزهم يالون بمولو نو عبسه مستقد بمولو عبسه تسقدال خف كهنس عرفا مسح مبال بارات تاتي سابارك عبسه مستقد جبيرة قل قول أبي حنيفة أنكوان على أكثر الجبيرة كعبسه يبقى والبيلو جمهوروች ሁሉንም ነው ማበስ አለበት የሚሉት ጥግን ነገር ካለ በሙሉ ማበስ አለበት ሌላው مسح على الخفين ላይ خفህን ውዱእ ካሚል አድርገህ መልበስ ሸርጥ ነው ብለናል እዚህ ላይ ሸርጥ አይደለም እንደ ተሰበርክ ወይ እንደ ቆሰልክ ተጠገንክ ከዛ በኋላ እስከሚድንልህ ምን ማድረግ ትችላለህ በጧሃራም ባትጠገን ውዱእ ሳታረግ ማበስ ትችላለህ በእነዚህ مسح على الخفين ስለخለፈ ቅድም መግቢያ ላይ ያልኳቸው አይማዎች ስንት ተከሻለህ ያጀባ ማንና ማን ነው የጠቀሰ ابن حزمና الباني نسوا الثبتم مسح على الخفين لا للنار قياس يلم شرط القياس ስለሌለ እንዴት ብሎ مسح على الجبيرة ይኖራል ነው እነሱ የሚሉት ሌሎች ጀማሂሮች በይሃቂ የصححው اثر موقوف على ابن عمر የሰበተ اثر ስላለ ማስረጃችን اثر ابن عمر ነው ከፋቸው ተሰብሮባቸው ابن عمر ሌላውን ወርገው እዛ ላይ ኢሳባ ጠቅለው አብሰው ሰግደዋል ይባላል አሰሩ ኢለ ኢብኑ ዑመር ምንድነው ያልነው صحيح ነው እንግዲህ አጀባ ብዙ ነገሮች مرفوع ላይ ብቻ ላይ አይደለም የምንሰራው እየሰራን ያለ ነው በተለይ አሰር ኢብኑ ዑመር صلى على الجنازه ብናይ ለምሳሌ ነው የምናመጣው አጀባ ነብያችን ሰለላሁ መይት ላይ ሲሰግዱ ወአራት ወይ አምስት ከብረዋል የሚል ነው የምናገኝ واضح ولا ما واضح يا شباب لكن آخر الأمرين منه الاكتفاء على 4 تكبيرات أراد تكبير على النجاشي في أواخر عمره يسجدت بلنا بعد رجوعه من تبوك أراد تكبرون ملو في الصحيحين يجابر حديث إلى لهم حديث جن سيكبروا جاتشون يانسونو سايانسونو ميل نجر يلف مرفوع هنا نجر يا شباب لرفع اليدين في تكبيراتي صلاة الجنازة مرفوع يثبت نجر يلف مرجعنا دليل اثر ابن عمر ነው የሚባል ابن عمر ምን ያረጉ ነበር ሶላት الجنازة ሲያሰግዱ እጃቸውን ያነሳል በሳቸው አثر ነው የሰበተው ሰዎች አሁን እጃቸውን የሚያነሱ እዚህም ላይ ጀቢራ ላይ አብሰው መስገዳቸው بسند صحيح إليه ስለሰበተ دليل الجماهير او دليل الجمهور የማን አثر ነው ልንል ነው የابن عمر አثر ነው ስለዚህ ጀቢራ ያለበት ሰው መጠንቀቅ አለበት አንዳንድ ሰዎች እንግዲህ የጠየቁም ሰዎች አሉ የሆነ እጄን ተሰብሬ ጀቢራ አለኝ ስጠይቅ ውዱእ አድርገህ ተየሙም አድርገህ ስገድ አሉኝ ይላል እንግዲህ ፈትዋው بمذهب الامام الشافعي ነው ፈትዋ ያረጋው ሰውየው ግን ምን ይላል ውዱእ አድርጌ ተየሙም ሳረግ ጭቃ ሆነብኝ ይላል እሱም ትንሽ መዘግየት ነበረበት ውዱእ አድርጌ ተየሙም አደርጋለሁ ምን ሆንኩ አለ
እሱ ሰውየው ውዱእ እንዳረክ ወዲያው ተይሙም አድርግ ብሎት ከሆነ ተሳስቷል። ይሄ መለወስ ነው የሚሆን። አልሙሂም ይሄ ፈትዋ ስንጠየቅ ማለሽ አለመመለሱ ነበር ኸይሩ። ሰዎች ይቸኩላሉ ፈትዋ ለማድረግ። አልሙሂም ሸርጡል ሙፍቲ ብዙ ሽሩጦች አሉት። አቅዋል አልአይማ አልእክትላፍ ወልእፍትራቅን ማወቅ አለበት። ፈትዋ ሲያደርግ አንድ ነገር ሲናገር የማን ቀውል ነው ቢባል መመለስ እንዲችል ወይ ደግሞ አርጀሑ ያለ በመርጀሑ ፈትዋ እንዳያረግ الاختلاف والاتفاق واقوال الائمه ማወቅ ብዙ ሸርጦች መካከል እሱ ይገኛል። ስለዚህ ፈትዋ ስንናገር ጠንቀቅ ብለን አለመናገሩ ጥሩ ነው። ምክንያቱም ብዙ ሰዎች አልተማርንም። የምታውቃትን ደግሞ መደበቅ እሱም ችግር ነው። የምታውቀውን ያህል ብቻ ተናግረህ የማታውቀው ውስጥ አለመግባት። طيب نعم نعم የሚያበሰውማ ቦታው ላይ ሲደርስ ነው። ተርቲቡን አልዘከሩም። على كل الاحوال እዛ ቦታ ላይ ሲደርስ ያብሳል። طيب እንጨርሳቸው ሐዲሶችን ፈጠና አድርገን ቢሆን. وعن جابر بن عبد الله رضي الله عنهما في الرجل الذي شج فاغتسل فمات إنما كان يكفيه أن يتيمم ويعصب على جرحه خرقة ثم يمسح عليها ويغسل سائر جسده. رواه أبو داود بسند فيه ضعف وفيه اختلاف على رواته. እንግዲህ حديث ضعيف معلو صحيح معلو ملايات يسفلقال. ضعيف رواه أبو داود 336 حديث نوال من حديث جابر قال جابر من هلال خرجنا في سفر فأصاب رجلا منا حجر فشجه في رأسه ثم احتلم فسأل أصحابه فقال هل تجدون لي رخصة في التيمم؟ فقالوا ما نجد لك رخصة وأنت تقدر على الماء. فاغتسل فمات. فلما قدمنا على النبي صلى الله عليه وسلم أخبر بذلك فقال قتلوه قتلهم الله ألا سألوا إذ لم يعلموا فإنما شفاء العي السؤال. إلى هذا الحد حديث الإمام الألباني عليه رحمة الله صححه في الجامع في صحيح الجامع. الزي درس يا شباب صاحب البلوغ يا متت زيادة ساعات تتشمر حديث من دنو بلوتها. نعم رقم ما يتشلال صحيح نو بلوتها. حديث ملو جابر ጉዞ ላይ ወጣን ይላል። ጉዞ እየተጓዝን እያለ የሆነ ሰውዬ ከኛ መካከል ድንጋይ መታውና ራሱ ላይ አቆሰለው አሉ። እንደዛ ቆስሎ እያለ እህትላም ሆነ። እህትላም ካሁን በፊት ፈስረና እዛ ጓደኞቹን ጠየቀ። ይሄው እንደምታዩት እህትላም ሆኛለሁኝ ሩክሷ አለኝ ወይ ተይሙም አድርጌ ልስገዶይ? አይ ውሃ ያገኘህ ተይሙም ማድረግ አትችልም ታጠብና ስገድ ሲሉት ታጠበ። በቁስሉ ውሃ ገብቶ ሰውየው ሞተ። ይሄ ጉዳይ ሲመለሱ ለነብያችን ሰለላሁ ዐለይሂ ወሰለም ተነገራቸው። ቅድም እንዳልነው ነብያችን ምን አሉ? ገደሉት እነዚህ ሰዎች አላህ ይግደላቸውና ብለው ረገሟቸው። አይጠይቁም ነበር ወይ? በማያውቁት ነገር ኢፍታእ ከማድረግ አይጠይቁም ወይ? የጀህል መድኃኒቱ መጠየቅ አልነበረ ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናገሩ። ስለዚህ እስከዚህ ድረስ ሐዲሱ ምንድነው እያልን ነው አጀባ صحيح ነው። ጁኑብ የሆነ ሰውዬ ውሃ ካጣ ወይ ምን استعمال الماء ሐላክን ከፈራ ያለው ዋጅቡ በሱ ላይ ምን ማድረግ ነው? ተየሙም አድርጎ ይሰግዳል። ስለዚህ ተየሙም አድርጎ መስገድ ይችል ነበር ይሄ ሰውዬ። ይሄኛው ጭማሬው ምን አለ? إنما كان يكفيه አሉ። እንግዲህ እዚህ ሐዲስ ላይ እዚህ ዚያዳ ላይ ሸባብ ሶስት ነገር ሊሰበሰብብን ለሱም ይበቃው አሉ። አን የተየመመ አንደኛ ተየሙም ሊያደርግ ነው አለ። ويعصب على جرحه خرقة እዛ ቁስሉ ላይ ጨርቅ ቅዳጅ ጨርቅ ሊያስራ አሉ። ثم يمسح عليها مسح على الجبيرة መጣዘህ ላይ ويغسل سائر جسده ስንት ነገር ሊሰራ ነው ሰውየው? ተየሙም مسح على الجبيرة غسل الجناب በዚህ መልኩ አልሰበተም። ይሄ የሰበተ ነገር አይደለም። ስለዚህ ضعيف ነው የተባለው ዚያዳው ነው። ያኛው ሰብቷል ብለናል። صحيح الجامع ላይ እንግዲህ ረቅም ማስታወስ ያስቸግረኛል።
صحيح نو بلوتال بدون هذه الزيادة. هذه الزيادة مخالفة سلوهنج الصان على سبته مالو. وعن ابن عباس رضي الله عنهما قال من السنة ألا يصلي الرجل بالتيمم إلا صلاة واحدة ثم يتيمم للصلاة الأخرى. رواه الدارقطني بإسناد ضعيف جدا رواه الدارقطني 185 ይላል በዚህ ጨርስ ይሄ የሚለው ምንድነው እንግዲህ من السنة ማለት ከሱና ነው አሉ ሷሐቢ من السنة ካለ ሁክሙ ምንድነው ብለና حكم الرفع አለው ይላሉ لكن ሰነዱ ሲሰብት ነው የሰነዱ አልሰበተም ብለው ألا يصلي الرجل بالتيمم إلا صلاة واحدة ይሄ ደግሞ በጣም አስቸጋሪ ነው من السنة አሉ ከሱና ነው አንድ ሰውዬ በአንድ ተየሙም ምን አለ መስገዱ አንድ ሶላት ብቻ እንጂ አለ መስገዱ እንግዲህ አንድ ወቅትና አንድ ሶላት ይለያያል አንድ ሶላት ማለት ውዱእ አድርገሃል አሁን እንግዲህ ፀሐይ ወጣለች ተየሙም አድርገህ ወሃተህ ማለት ነው ሶላት الاشراق የምትባለውን ከሰገርክ ተየሙም ምን ሆነ የለም ዱሃ ሰግዳለህ ብትል ምን ማድረግ አለብህ ማለት ነው እንደገና ተየሙማ ይሄ ቅድም ቀራናቸው صحيح ሆኖ አሐዲሶች ጋር የሚጻረር አባባል ነብያችን ሰለላሁ ዐለይሂ ወሰለም السعيد وضوء أو طهور المسلم إذا لم يجد الماء 10 سنين من قرتنا ስለዚህ وضوء ማለት ልክ ውዱእ እንደ ውዱእ ትክክል ነው የሚሆን ውዱእ ይሳዊ الوضوء ስለዚህ ባንድ ውዱእ ብዙ ሶላቶች ብዙ ወቅቶች መስገድ እንደምትችል ሁሉ نعم ተየሙምም ካረክ የፈለከውን መስገድ ትችላለህ ሐዲስ እስካልመጣ ድረስ ወይ ምን እስካልተደረገ ድረስ وحتى تهونه واسكال اغنيه ثم يتيمم للصلاه الاخرى لم يثبت معناه في روايه صحيحه وثبت ان التيمم يقوم مقام الماء اسكاون يقراناچو احاديثوች የሚያሰብቱ ተየሙም بالصعيد እንደ ውሃን ይተካል የሚል ስለሆነ የሰበተው ይሄ ሐዲሱ በፍጹም አይሰብትም በጣም ደካማ የሆነ حديث نو بلو أسكمت نكتفي بهذا والله سبحانه وتعالى أعلم صلى الله عليه وسلم وبارك على نبينا محمد وآله